ምን የሚሉት ተጫዋች ነው ያራዳ ልጆች እጅግ በጣም አስደናቂ ጎል አስቆጥሮ አራት ትችላለህ ብለን ሳንጨርስ አራት ትችልም ደሞ አልን ማለት ነው ያራዳ ልጆች ፔናልቲ ቦክስ ውስጥ እንዴት ነው እንደዚህ መዘለው አንተ ምንድነው ፌንጣና እንዴ ሲጀምር የተጫዋች ያራዳ ልጆች ከዚህ ወደዚህ ሌላ ሰው ከዚህ ወደዚህ ነው የሱ ይሄ ግማሹ የማን እንደሆነ ራሱ ግራም ያጋባ ነው ዲዘርቢ ከጨዋታው መጠናቀቅ ኋላ ሲጠየቁ እንግዲህ ቴልን ምን ትሏለ ሲባል እቅፍ አድርጌ ስሟለውኝ በወጣት ተጫዋቾች ላይ ያጋጥማል ይከሰታል ይሄ ነገር ይያለ ያው ስነ ልቦና እየገነባ ነው ከዚህ ጨዋታ ያገኘነው ትልቁ ትርፍ ምንድነው ካልክ ያራዳ ልጅ ማለት ነው ማዲሰን ወደ ሜዳ ተመልሶ መመልከታችን ብቻ ነው ከዛ ውጪ ወደ ውጪ ነው ማለት ነው ነጥብ ጥሏል ማለት ነው ቶተናም ደና አሸነፈ አራቀ ወጣ ተብሎ በአራት የሚርቅበት ነጥብ መልሶ ወደ ሁለት ራሱን አጣብቂኝ ውስጥ ከቷል ማለት ነው ከመሸነፍ ያው ይሻላል ነገር ግን እድሉን በእጁ ነው በሜዳው ይሄንን ጨዋታ ማሸነፍ ነበረበት ቀጣይ ጌሞቹ እንዳለ ከባድ ናቸው ሁለቱም ጨዋታዎችና ይሄን ጨዋታ ማሸነፍ ነበረበት ቶተናም ምን ይመጣል አብረን ምን መለከት ይሆናል ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ ሼር ኮፕሊንክ አይረሳ ይመቻችሁ አቻውታናል ከሊድስ ጋር አቻውታናል ግን ዳኛው ገደል ግባ መድኃኒዓለምን ተከፍሎ ነው የገባው ቶተናም እንዲወርድ ትፈልጋላችሁ ምንድነው የማዲሰን ኳስ ምንድነው ፔናልቲ የሚያሰጠው ለምን ቫር እንኳን ሄደ ለምንድነው ማታዩ እንዴ ምንድነው ችግራችሁ ቆይ ከቶተናም ጋር ያላችሁ ምን አረግናችሁ እኛ በእናት በስመ አብ ዳኛ በመድኃኒዓለም ይሄ ዘረፋ ነው ዘረፋ መድኃኒዓለምን ዘረፋ በጣም የሚያስጠላ ፕሪሚየር ሊግ የተባለ ሊግ የውሾች የሚጮቱበት ሊግ ነው ፕሪሚየር ሊግ ያህያ ሊግ ነው በቃ ፕሪሚየር ሊግ ማለት በስመ አብ ተናል አርሰናል እንደዚህ ይሰጣል ደስ ሲላቸው እንዲላል አሁን የማዲሰን ኳስ ፔናልቲ አያሰጥም በእናትህ እረ በመድኃኒዓለም ምህረት ተቃጠልኩኝ ኧረ ሚኮ እንዴ ትላንትና እንደዛ ለኛ ስታሽቃበጥ አልነበረ አይቶትናም በቃ አይረባም እኮ ይሄ ቡድን የምሬ ነው ምላችሁ የዘንድሮ ቶትናም በገዛ እጁ ካልወረድኩኝ እያለ ነው ካልወረድኩኝ ይሄው ዛሬ ከሊድስ ጋር በሜዳና በደጋፊው ፊት ለ115 ደቂቃ ተጫውተው ማለት ነው ይሄው አንዳቻ ተጠናቀቀ ማን ቀጣይ ፊክስቸሮቹን አስቡት የቶትናም አዌ ከቼልሲ ይጫወታል ከዛው ሆም ደግሞ ማለት ነው ከኤቨርተን ጋር ነው ኤቨርተን በጣም ጥሩ ፎርም ላይ የሚገኝ ቡድን ነው አሁን እንዴት ነው ሁለቱን ጨዋታ አሸንፎ አለመውረዱን ማረጋገጥ የሚችለው እንደምታዩት ከዌስትሃም ጋር ያላቸው የነጥብ ልዩነት 2 ብቻ ነው ዛሬ አሸንፎ ቢሆን ኑሮ ወደ 4 ከፍ ማድረግ ይችል ነበር 2 ብቻ እንደሆነ ቀጠለ ይሄ ማለት አንድ ጨዋታ ላይ ቶትናም ተሸነፈ ዌስትሃም ጥሩ ፎርም ላይ ያለ ቡድን ነው ተከታታይ ካሸነፈ ቀጥታ ከወራጅ ቀጠና መውጣት ይችላል ማለት ነው ምንድነው የሚውጠህ ነው አሁን እኔ ሚኮ ምንድነው የሚውጥ እኔ ትላንት ለኔ እንደዛ አሽቃበት እኔ እንደዛ ተጋድዬ ዌስትሃምን ተቸግሬ ያሸንፈልህ ወጣ አንተ ይሄንን እድል መጠቀም ያቀታል ምን አይነት የደከመ ቡድን ያለህ ሚኮ ለማንኛውም አይዞሽ በቃ እንዳይደብርሽ ወረድሽ ነው እሺ ዘንድሮኒ ሁለት ደስታ ነው ለንደን ያሉ የአርሰናል ደጋፊዎች የሚያከብሩት አንተ በቶትናም ወረድ ሁለተኛ ደግሞ በዋንጫ መብላት ማለት ለማንኛውም እኔ ባትወርጂ ደስ ይለኛል ግን ሁኔታሽን ሳይው ያለሽ ቀሪ ፊክስቸርን ሳይው ከባድ ነው ምትርፊ እየመሰለኝ አይደል ይመቻቹ ለማንኛውም አረ ጋይስ ስፐርስ ወዴት እያመራ ነው እንዴ ዛሬ በቃ ቢያንስ ከዌስትሃም ጋር ያለው የነጥብ ልዩነት አርሰናል ዌስትሃምን ስላስጣለለት ይተቀምበታል በያሰብኩት ጨዋታ ነበር ከሊድስ ዩናይትድ ጋር 1-1 ተለያይቷል በቃ በእጃቸው ያስገቡት 3 ነጥብ ነበር 50ኛው ደቂቃ ላይ ቴል በጣም በግሩም ሁኔታ ካርል ጎል አስቆጥሮ ቀዳሚ አድርጓቸው ነበር ነገር ግን በድጋሚ እሱ ራሱ በሰራው ጥፋት ምክንያት ፔናልቲ ሊድሶች 74ኛው ደቂቃ ላይ አግኝተው በካልቨርት ሉዊን አማካይነት ወደ ጎልነት በመቀየር ጨዋታው 1-1 ሊጠናቀቅ ችሏል እንደውም የመጨረሻ ደቂቃዎች ላይ ስፐርሶች እድለኛ ነበሩ ማለት ይቻላል ሊድስ ዩናይትዶች ትልልቅ አጋጣሚዎች በስፐርስ የሜዳ ክፍል ላይ ጎል ክልል ላይ መፍጠር ችሎ ነበር አልተጠቀሙበትም እንጂ ማለት ነው በዚህ ጨዋታ ላይ ግን መጀመሪያ ጎል እንደማስቆጠራቸው መጠን ውጤቱን አስጠብቆ መውጣት ነበረባቸው ከዌስትሃም ጋር አሁን ያለው የሪሊጌሽን ባትል ቀጥሏል ስፐርስ አሁን ላይ 17ኛ ደረጃ ላይ በ38 ነጥብ ተቀምጧል ዌስትሃም ደግሞ በ36 ነጥብ ነው እንግዲህ 18ኛ ደረጃ ላይ ወራጅ ቀጠና ውስጥ የተቀመጠው ማለት ነው በአንጻራዊነት ደግሞ ቀሪው ለጨዋታዎቻቸውን ከተመለከትን ስፐርስ ከቼልሲና ከኤቨርተን ነው ፈታኝ የሚባሉ ለቀሪ ጨዋታዎች ያሉት እንዲሁም ደግሞ ዌስትሃሞች ከኒውካስትል ዩናይትድ እና ከሊድስ ዩናይትድ ነው ጨዋታ ያላቸውና በአንጻራዊነት ዌስትሃሞች ቀለል ያለ ተጋጣሚ ያላቸው ይመስላል ስፐርሶች ግን ራሳቸውን ይበልጥ አጣብቂኝ ውስጥ የከተቱት ማለት ነው ይሄንን ጨዋታ ውጤታቸውን አስጠብቀው አሸንፈው ቢሆን ኖሮ በቀጣይ አንድ ጨዋታ ብቻ ማሸነፍ በቂያቸው ነበር በሊግ ውስጥ ለመቆየት ማለት ነው ግን አሁን ራሳቸውን ይበልጥ አጣብቂኝ ውስጥ ከተዋል ነጥብ ተጋርተው መውጣታቸውን ተመልክተው ማለት ነው ግን ቀሪው ለጨዋታዎች አሉ ምን እንደሚፈጠሩ መገመት በጣም ከባድ ነው ኤኒዌይ እናንተ ስለዚህ ስፐርስ ምን ትላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫ እንዳትረሱ ምን ሚተኛ መስሏችሁ እኔ ዋንጫ ካልበላው ቶተናም እንዲወርድ ነው የሚፈልገው
ቶተናም እንዲወርድ ነው። እኔ ነኝ የቋጠርኩብሽ ሚኮ፣ እኔ ነኝ የቋጠርኩብሽ። ትወርጃለሽ ዘንድሮ ማለት እንዲህ ነበር የቋጠርኩት። እድለኛ ነሽ እንደውም ይሄ ሎንግ ስታፍ። ወይኔ አላቋጠሩ። ቶተናም አሁን እንግዲህ አንዳቻ ወጥቷል። ለማንኛውም ቀጣይ ጌምሽ ከኤቨርተን እና ከቼልሲ ነው እና በቃ መውረድሽ ነው። ይቅርታ አድርግልኝ ሚኮ፣ አስቀይመሽኛል ዘንድሮ። ምን የከኘው መስሎሽ? አረ ቶተናም በተጫወተበት ቦታ ሁሉ እኔ አለው። የኔ ቋጠሮ ከባድ ነው። ሚኮ ስፐርስ እንድትወርጂ ነው የሚፈልገው። እንድትወርጂ ደስ ነለኝ። የምሬን ነው የምላችሁ። ማሸነፍ ነበረበት ዛሬ። ይመቻችሁ። ማቲያስ ቴል የተባል ድድብ ሰውዬ ማለት እግዚአብሔርን ቀጣይ ዓመት ወረድንም አልወረድንም ትወጣለህ አንተ ድድብ። ምን አይነት በስመ አብ ወልድ። እኔ አግብቶላ ለሰርበው ነበር ይል ጨዋታው ከመጀመሩ ጀምሮ በቃ ፈጣሪ። እኔ በ4 ነጥብ ሆኖ እዚህ ልንደሰት ይኸው በ2 ነጥብ በጭንቀት ቀጣይ ከቼልሲ ነን። ኧረ በስመ አብ ወልድ። የዘንድሮ ዳኞች ደግሞ እግዚአብሔርን ከኛ ጋር ችግራቸው ምን እንደሆነ የማደሰ ምንድነው? እሺ ምንድነው? ለምንድነው የሚሻለው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት አመት ነው ይሄ አመት? ኧረ እግዚአብሔርን ተቃጠልኩኝ። ጨዋታው አንዳቻ በሆነ ውጤት ተጠናቋል። የዛሬውን ጨዋታ በአንድ ፎቶ ይገለጽ ቢባል ይሄ ፎቶ በጣም በቂ ነው። ሃይላይት ማለት ትችላላችሁ ይሄን ፒክቸር ማለት ነውና 50ኛው ደቂቃ ላይ ነበረ ማቲያስ ቴል አሪፍ የነበረው ማቲያስ ቴል እንግዲህ ግብ አስቆጥሮ ቶተናሞችን መሪ ማድረግ ችሎ ነበረ። ነገር ግን ራሱ እዛው ሂሮ ሆነ፣ እዛው ወደ ዜሮ ተመለሰ ማለት ይቻላል። ሌላ ፔናልቲ ደግሞ ሊድሶች እንዲያገኙ ምክንያት የነበረውም ራሱ ማቲያስ ቴል ነበረ። እንደዚህ አይነት ፋውል በመስራቱ ምክንያት ከእግሩ በጣም ከፍ በማለቱ ምክንያት ሊድሶች እንግዲህ ፔናልቲ አግኝተው ፔናልቲያቸውን በካልቨርት ሉዊን አማካኝነት አስቆጥረው አንዳቸው በሆነ ውጤት ተጠናቋል ማለት ነውና ቶተናሞች እቺ 3 ነጥብ በጣም የምታስቆጭ 3 ነጥብ ነች። በጣም ማግኘት የሚችሉ 3 ነጥብ ነበረ። ነገር ግን ሊድሶች ላደረጉት ለሁለተኛው አጋማሽ ላደረጉት ጥረታቸው አቻ መውጣት በጣም ይገባቸው ነበረ። በቃ የዕለቱ ትኩሳት